በስተመጨረሻ እንግዲህ የወይዘሮ ዝናሽ ኑሐሚን የልጃቸው የነሐም ሚስት እንድትሆን ጠየቋት ማለት ነው። ይህንንም ነገር እንግዲህ ኑሐሚ እጅግ በጣም ነበር ያስደነገጣት። ዛሬ ደግሞ የልጅሽ እጮኛ እንዲሆን መረጥሽኝ ወይ ነበር ያለቻት ማለት ነው። ሰላም ውድና የተከበራችሁ ቤተሰብ እንደምናላችሁ፣ እኔ ደህና ነኝ። እንግዲህ አምራንና ዳጊ ማለት ነው ትልቅ ፍጥጫ ውስጥ ገብተው ነበረ። እሷም አምራም እንግዲህ ለናሆም ሂዳ ዳጊ ተተናክሎኛል፣ ጾታዊ ትንኮሳት አካሂዶብኛልና ይህ ልጅ እልባት ሊያገኝ የእሱ የሚልህን ነገር እንዳትሰማ ብላ አስጠንቅቀው ወደ ቤት ልካው ነበር። እንግዲህ እሱም ሴት የላከው ጅብ አይፈራም እንደሚባለው መጥቶ ዳጊን ደብድቦት ነበረ። ዳጊም እንግዲህ እጅግ በጣም ተጎድቷል ማለት ነው። ዳጊ ከመደብደቡ በላይ ያናደደው እናቱ ወይዘሮ ዝናሽ እረፍ ይበቃሃል፣ እሱም እኮ ወንድምህ ነው ብላ የምትናገር መስሎት ነበረ። እንግዲህ በዚህ ተግባሩ ደግሞ አቶ ለይኩን እጅግ በጣም አዝነውበትና እጅግ በጣም ተናደውበታል ማለት ነው። ወደ ክላሱ ከሄደ በኋላ እንግዲህ ወይዘሮ ዝናሽ ወደ ክላሱ ሄዳ አይዞህ ልጄ ብላ ልታባብለው ስትል ዝም በይ፣ በዚህ አጋጣሚ ወንድምህ ነው ብለሽ ትነግረዋለሽ ብዬ አስቤ ነበረ ብሏታል ማለት ነው። ዳጊ እንግዲህ እጅግ አዝኖ ባለበት ሁኔታ ከቤት ወጥቷል፣ አልተገኘም ማለት ነው። ቢደወልለትም ቢፈለግም አልተገኘም። መጀመሪያ ግን ለኑሐሚን ግን የሆነ ነገር ነግሯት ነበር ማለት ነው። ኑሐሚን የአምራምን ሴራ ስለምታውቅ ሁሉም ነገር ዳጊ ያለውን ነገር አምነዋለች። አቶ ለይኩን እንግዲህ ወደ ኑሐሚን ቤት ሂዶ ያለውን ነገር እያለቀሱ ሲነግራቸው ለኑሐሚን አባት፣ የኑሐሚን አባት ደግሞ ተው እንጂ ለይኩን፣ አንተ እንደዚህ ስትሆን እኮ ሁላችንም እንታመማለን ብለው ያለውን ሁኔታ በስነ ስርዓት አውርተው የነገው ሽምግልና እንደሚቀር አውርተው አቶ ለይኩን ወደ መስሪያ ቤት ሲሄዱ ናሆም ጋር ሲሄዱ ግን ናሆም ጋር ያገኙት ነገር እጅግ አስነዋሪና አጸያፊ ነበር ማለት ነው። ቢሮ ውስጥ መጠጥ አምጥቶ እየጠጣ ነበረ። እጅግ በጣም በዚህ በተግባሩ ተናደው እንዴት መስሪያ ቤት ሆነህ መጠጥ አምጥተህ ትጠጣለህ? ምን አይነት ተግባር ነው? ምን አይነት አስጸያፊ ስራ ነው? ማን ነው ይሄንን ነገር ያስተማረህ? ለአንዲት ለዱርዬ ሴት ብለህ ነው ወይ ራስህን የምትጥለው? ብለው ሲሉት አባቴ አምራንን ከራሴ በላይ ወዳታለሁኝና እሷን መተው አልችልም ሲሉት፣ እሳቸው ደግሞ አምራን የምትባለው ልጅ ከኤርሚያስ ጋር ግንኙነቷን ባታቋርጥ ምን ይመስልሃል? ብለው ሲሉት እሷ ይህን አታደርግም፣ ያንን ምናምንቴ መጤ የሆነ ልጅ አዳምጣችሁና ሰምታችሁ በአምራን ላይ ጭፍን አስተሳሰብ ማሰባችሁ እጅግ በጣም አናዶኛልና ልጁ ከቤት መባረር አለባት። አምራን የማለችልኝ እኮ በሆዷ በያዘችው ልጅ ነው ብሎ ለአቶ ለይኩን ሲነግራቸው፣ አቶ ለይኩን ይህች ልጅ ውሸታምና አጭበርባሪ መሆኗን ከበፊቱም እናውቃለን። አሁንም ያጸባዋ አብሮ ቢኖርስ ምን ይመስልሃል? እባክህ ልጄ ቀኝና ግራህን ዘወር ዘወር እያልክ እይ እና የነገውም ሽምግልና እንደቀረ ሲነግሩት፣ አቶ ናሆም ደግሞ እናንተ ሽምግልናውን ባትልኩ እኔ ሽማግሌ ልኬ አገባታለሁኝ ብለው ሲሉት፣ አንተ ከቤተሰብ ፍቃድ ውጭ ሆነህ ነው እንዴ ሽምግልና ልከህ የምታገባው? ሲሉት፣ አዎ ሽምግልናውን ልኬ አገባታለሁኝ። አንድ ጥፋት ያጠፋሁት አንተ ተቀይረሃልና በስለሃል ብዬ እዚህ ድርጅት ላይ አምጥቼ ማስቀመጤ ነው ሲሉት፣ ከፈለክ ድርጅቱን ወደ ነበረበት ማዞር ትችላለህ፣ እኔን ግን ከአምራን መለየት አትችልም ብሎ ነበር ማለት ነው አቶ ለይኩንን የተናገራቸው። አቶ ለይኩን እንግዲህ ምን አይነት ብልግና ነው እንደዚህ አይነት አነጋገር? እኔ እኮ አባትህ ነኝ። እኔ ከቤተሰብ የወረስኩት ንብረት አይደለም፣ በላቤ ነው ያለፈልኝና ማንም መጥቶ ሲፈነጭበት አላይም፣ ድርጅቱን ወደ ነበረበት መልሰዋለሁ ብለው አስፈራሩትና ተቆጡት። እሱም ናሆምም እንግዲህ እጅግ በጣም ተናዶ
እንዴት እንዲህ ያደርጋል? አንድ ለማይታወቅ ሰው፣ አንድ ለማይታወቅ መጤ እያለ እጅግ በጣም ተናዶ ነበረ። ወይዘሮ ዝናሽ እንግዲህ አምራንን ከቀጠረቻት በኋላ ስትመጣ ለምንድን ነው የፈለገሽኝ ብላ ስትላት ከልጄ ራቂ፣ ለምንድን ነው እንደዚህ የምታደርጊው? ምን ፈልገሽ ነው እያለች ስትለምናትና ስታስፈራራት ነበረ። አንቺ የነገው ሽምግልና እንደማይመጣል እንደቀረ ልነግርሽ ነው። ይህንን ደግሞ አስረግጬ ልንገርሽ፣ እኔ ካልፈቀድኩኝ ሽምግልና የሚባል ነገር የለም ብላ ስትላት እኔ የሚያገባኝ ናሆም እንጂ ቤተሰቦቹ አይደሉም። ናሆምና እኔ ተዋደናል፣ እባካችሁ ተውን ብላ ነበር የተናገረችው። ንግግሯን ሳትጨርስ ቁጭ እንዳለች ነበር ጥላት ሄደችው። ወይዘሮ ዝናሽ እንግዲህ ቀጥ ብላ ወደ እነ ኑሃሚ ቤት ነበር ሄደችው። የኑሃሚን አባት ይቅርታ ከጠየቀች በኋላ እሳቸውም እጅግ በጣም ደነገጡና ሴት የለም እንደምታዩ አስቱም ወደ ውጭ ሄዳለች፣ ኑሃሚው ደግሞ ስራ ጀምራለች ብለው ሲሏት አቶ የኑሃሚን አባት ይቅርታ ልጠይቅሁና ኑሃሚን ፈልጌ ነበር የመጣሁ ስትላቸው ኑሃሚ ምን አጠፋች ብለው ከደነገጡ በኋላ አይ ምንም አላጠፋችም፣ እንግዲህ አቶ ለይኩን ነው ወደ ውጭ ሂጄ እንዲታከም ያደረገው እንጂ እኔ ብዙም ፈቃደኛ አይደለሁም ብለው ሲሏት እሷም ደግሞ አይ የኑሃሚ አባት ችግር የለውም፣ እናንተ ጥሩ ሰዎችና አስተዋይ ናችሁ። እናንተን ገፍቼ መውጣቴ ያችን መናጢ ሴት ወደ ቤቴ እንድትገባ እያደረገብኝ ነውና የነገውንም ሽምግልና እንደቀረና አንተም ደግሞ ሂደህ መታከም እንዳለብህ ልነግርህ ነው የመጣሁት ብላ የኑሃሚ አባት ጋር አውራርታ ከወጣች በኋላ ቀጥታ ወደ ኑሃሚ መስሪያ ቤት ነበር ሄደችው። ወደ ኑሃሚ መስሪያ ቤት ከሄደች በኋላ መኪና ውስጥ ቁጭ ብላ ከስራ እስከምትወጣ ድረስ ጠብቃት። ከስራ ከወጣች በኋላ እባክሽ ኑሃሚ ፈልጌሻለሁና አንድ ጊዜ እናውራ ብላ ወደ መኪና ውስጥ ካስገባቻት በኋላ መኪና ውስጥ ምን ሆነሽ ነው ብላ ስትላት ስለ ልጄ ላወራሽ ነው የመጣው ስትላት ዳጊ ማን ነው? ዳጊ ምን ሆነ? ዳጊ የት ነው እያለች ስታፋጥታት አይ ስለ ዳጊ ሳይሆን ስለሆነ ናሆም ነው። እባክሽ ኑሃሚ ከአንቺ በላይ የሚያግዘኝ ሰው የለምና ያቺ መናጢ ከህይወቱ እንድትወጣ አድርጊኝ። እንደገና ደግሞ አንቺ ነች ትክክለኛ ሚስቱ ስትላት ኑሃሚ ግን አስገራሚ መልስ ነበር የመለሰችላት። ድሮ አባቴንና እኔን ስታንቋሽሽንና ስታጣጤን እንዳልነበር ዛሬ ምን ተገኝቶ ነው እኔን የልጅሽ እጮኛ ማድረግ የፈለግሽው? እሱ እኮ የሚወዳትና የሚያፈቅራት ነገ ሽማግሌ የሚልክላት እጮኛ አላት